ሰላም ወገኖቼ እንደምን አላችሁ? የእግዚአብሔር ስሙ ከቅድስት ድንግል ማርያም ከቅዱሳኑ ጋር የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ሕንጸተ ቤታ ዓመታዊ በዓል አደረሳችሁ አደረሰን። እግረ መንገዱን እንግዲህ አሳዳጊዎቻችን ወይም ከማህበረሰባችን ልጅቱ ማርያም እናቲቱ ማርያም የሚባል አባባል ታስታውሳላችሁ መቼም ሁላችሁም። ያው የዕለታቱን ቅደም ተከተል ለመግለጽ የሚያደርጉት እንጂ ልጅና እናት ኖሮ እንዳልሆነ እናንተ ታውቃላችሁ። በ20 የታነጸበት ነው ቤቷ፣ በ21 ደግሞ ቤቷ የከበረበት ቀን ነው። ሁለቱም የእመቤታችን በዓላት ናቸው። እግዚአብሔር አምላካችን ጊዜው ሲደርስ ቅዱሳን ሐዋርያት አስተምረው ብዙዎችን ወደ ክርስትና ሃይማኖት ሲመልሱ አህዛብን ብዙ ስራ ሲሰሩ የሚያጠምቁበት ስጋና ደግሞ የሚያቀብሉበት ቤት ያስፈልጋቸው ስለነበረ ያሳያቸው ዘንድ በፊልጵስዩስ ሀገር እግዚአብሔር ወዶ ፈቅዶ በሶስት ድንጋዮች በሱ ፈቃድ በካህሊነቱ በቅዱሳን ሐዋርያት እጅ እየለመለሙ ግድግዳ ሲያደርጓቸው ግድግዳ፣ ጣሪያ ሲያደርጓቸው ጣሪያ፣ ቋሚም ሲያደርጓቸው እንደዛ ምሰሶም እየሆኑ ወለልም እየሆኑ የእመቤታችን የቅድስት ድንግል ማርያም ቤት በሶስት ድንጋይ እጹብ ድንቅ ሆኖ ተሰራ በእግዚአብሔር ፈቃድ። አናጢዎቹ ቅዱሳን ሐዋርያት፣ ሁሉን አድራጊው ካህሊው እግዚአብሔር፣ ድንጋዩን አቀባዩ እሱ፣ እንዲለመልም ማድረጉ እሱ። በስሉስ በሰላስ አይባን ገጸ ሥላሴሁ ለአእምሮ ይላል። ሶስትነቱን ይገልጥ ዘንድ በሶስት ድንጋይ ሀኒጸ ቤትኪ ድንግል ድረ ፈጸመ ሳርሮ የሚል አለ። የቅዱስ አባ ጽጌ ድንግል ማኅሌተ ጽጌና በሶስት ድንጋዮች ሶስትነቱን ይገልጥ ዘንድ አንድ ቤት ሰራ። አንድ የእመቤታችን ቤት አንድነቱን ይገልጣል ማለት ነው። ሶስቱ ድንጋዮች አልተለያዩም፣ አንድ ነው የሆኑት፣ አንድ ቤት ነው የሆኑት። ሥላሴ አንድ መሆናቸውን ያሳያል። እግዚአብሔር አምላክ ለሰዎች ይገለገሉበት ዘንድ ቤተ መቅደሱን ያንጽ እንጂ አስተምህሮ ወደ እኛም ይመጣል። እንግዲህ ቤተ መቅደስ ሰው ራሱ ቤተ መቅደስ ነው። የክርስቲያን ህብረት ቤተ መቅደስ ነው። ህንፃ ቤተ መቅደስም ቤተ መቅደስ ነው እና በሶስት መልኩ ነው ቤተ ክርስቲያን የሚተረጎመው። ወደ እኛ ስናመጣው ሶስት ድንጋዮች መባላቸው የነፍስ ባህሪ ሕያዊነት፣ ነባቢነትና ለባዊነት የሚባሉትን ይገልጻሉ። ነፍስ ስጋ ተዋህደው አንድ ሰው ነው የሚሆነው። ወይም የነፍስ ባህሪያት ተከፋፍለው ማሰብ ብቻ ያለው ሰው፣ እስትንፋስ የሌለው ሰው ወይም ደግሞ ሕያዊነት የሌለው ሰው የለም። እንግዲህ ወይም ደግሞ ሕያዊነት ብቻውን ወይም ደግሞ እስትንፋስ ብቻውን የለውም ሰው። ሶስቱም ተባብረው ነው ሰው ሆኖ በነፍስ በስጋ የሚቆመውና ይሄን ያሳያል። ቤቱ አንድ መሆኑ፣ የእመቤታችን ቤት አንድ መሆኑ፣ በእሷ ስም መሆኑ ደግሞ በጣም የሚገርመው በስሟ ስለ መዳናችን፣ በስሟ ወደ ገነት ስለ መግባታችን፣ በአማላጅነቷ ስለ መጽደቃችን፣ ወደ እግዚአብሔር ስለ መቅረባችን፣ በእሷ አማካኝነት ልዑሉ ትሁት ሆኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለ መከበራችን፣ በእሷ ምክንያት በእሱ ከድንግል ማርያም መወለድ ስለ መዳናችን የሚያሳይ ነው። ስለዚህ ቤቱ በቅዱሳን ሐዋርያት እጅ ለመለመ አማረበት። ሰው ለተፈጥሮው ካማረ የነፍስና የስጋ ባህሪ ነው የተፈጠረው። እግዚአብሔር ከሚያምር የስጋ የነፍስ ባህሪ ነው የፈጠረው። ሰው ሲፈጠር ምንም ክፋት የለበትም። ሰው ሲፈጠር ይሄ ጎደለው የሚባል አይደለም። አዳም ማለት ስያሜው ራሱ ይህ ቀረህ የማይባል ፍጹም መልከ መልካም በነፍስ በስጋ ያሸበረቀ ስርግው የሆነ ያማረበት የተዋበ ማለት ነው አዳም። እና የሰው ልጅ አልጎደለበትም። ምንም የጎደለበት ነገር ከተፈጥሮ ነገር ግን የሰው ልጅ
በራሱ ምክንያት በፍትወቱ ምክንያት ኃጢአትን ገንዘቡ አድርጎ ሞትን ተላብሷል። ስለዚህ ኃጢአት ወደ ሰው ልጅ ባህሪ መጣለችና ኃጢአትን ይቅር የሚሉ ካህናትን ይገልጥልናል። በቅዱሳን ሐዋርያት እጅ ለመለሙ ማለት በንስሐ እየለመለምን እየታደስን እንደገና ወደ ማንነታችን እየተመለስን ከእግዚአብሔር እየታረቅን እየታደስን እንደምንሄድ የሚያሳይ ነው። ለመለሙ ቤቱን አነጹ። በቅዱሳን ሐዋርያት ፈለግ ሰንሰለት ዛሬ ያሉ ከፓትርያርኩ ጀምሮ ሊቃነ ጳጳሳት ዝቅ ሲል ካህናቱ፣ መምህራኑ እኛን ሊያንጹ ነው። ከዚህም በላይ ሊቃውንቱ መምህራኑ የፈጠሩልን የጻፉልን መጻሕፍት ሁሉ እኛን ሊያንጹ ነው እና ሁሉም የተገኘው ግን በክህነት ሰንሰለት ስለሆነ ቅዱሳን ሐዋርያት በእጃቸው እየለመለመ ቤቱ ተሰራ። ቤቷ የድንግል ማርያም ቤት ተሰራ። ስጋና መለኮት አንድ የሆኑባት የተዋሃዱባት ድንግል ማርያም ዛሬም እኔና እናንተ ስጋችንና ነፍሳችን ወደ ልምላሜ እንዲያድግ እግዚአብሔርን ወደ መምሰል ወደዛ ፈለግ እንዲከተል እንዲያድግ እንዲታደስ መምህራን ያስፈልጉናልና መምህራኑ የሐዋርያት ምሳሌ ናቸው ማለት ነው። እግዚአብሔር በዚህ መልኩ እኛንም ሊያስተምረን ወዶ ነው። የክርስቲያን ኅብረት እንዲህ የሚለመልም ነው። በሊቃውንቱ በካህናቱ አስተማሪ ያስፈልገን፣ መምህር ያስፈልገን፣ ንስሐ አባት ያስፈልገን ለዚያ ነው በየጊዜው እንድንታደስ ወደ እግዚአብሔር እንድንቀርብ ወድቀን እንድንነሳ ወደ ማንነታችን እንድንመለስ ኃጢአታችን እንድንናዘዝ የከበደው እንዲቀልልን ይቅር ባዩ አምላክ በካህናቱ አልፎ በመምህራኑ አልፎ ይቅር እንዲለን ራሱን ቃል ኪዳን ሰጥቶናል እና ቅዱሳን ሐዋርያት ዛሬም እነሱን በመሰሉ እንግዲህ የማንነት ጉዳይ የንጽህና የቅድስና ጉዳይ ሌላ ሆኖ ክህነቱ ግን ያው ክህነት ስለሆነ በእነሱ አብነት ዛሬም መምህራኑ ካህናቱ ይናዝዙናል፣ ያስታርቁናል፣ ወደ እግዚአብሔር ያደርሱናል። እኛም ልምላሜ ስጋ ልምላሜ ነፍስ እናገኛለን። በነፍስ ስጋ እንጠቀማለን። ስለዚህ መታነጻችን ለዚህ ነው። የሚያንጸን ነገር ላይ ደግሞ እናትኩር። ምኑ ነው የሚያንጸን? ቅዱስ ጳውሎስ እንዲናገር ሁሉም እያንዳንዱን ያንጻል ይላል። ራሱን ያንጻል፣ የየራሱን ያንጻል። ህንጻ ግን ትክክለኛ ህንጻ መሆኑ በስተመጨረሻ ይፈተናል፣ በእሳት ይፈተናል ይላል። መታነጻችን በመከራ ይፈተናል። በዚህ ዓለም ብዙ ፈተና ይኖርብናል። እንዲያውም በየዕለቱ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናችን ብዙ ነው። አባቶቻችን ለዓለም ስለጸለዩ ይገደላሉ። ይኸው በቅርብ ጊዜ እንደሰማችሁት እንዳያችሁት አልቆመም። የኛ መከራ ብዙ ነው። ስለዚህ ህንጻችን የጸና መሆኑ የሚታወቀው በእሳት ሲፈተን ነው። የገለባ ህንጻ ከሆነ ይቃጠላል። ቅዱስ ጳውሎስ እዛ ተናግሮታል በደንብ የቆሮንቶስ መልእክት ላይ። የድንጋይ ህንጻ ከሆነ እሳት አይበላውም። መሰረቱ የጸና ነው፣ እሳት አይበላውም፣ ለብልቦ ነው የሚተወው። ስለዚህ በመከራ እንድናልፍ ህንጻችን ማስተካከል። እግዚአብሔር አንዴ አንጾናል። በየጊዜው እንድንታነጽ እንደገና እንድንለመልም ደግሞ የሐዋርያትን ፈለግ የተከተሉ ሊቃውንትን መምህራንን ካህናትን ሰጥቶናል። ስለዚህ የራሳችን ማነጽ የኛ ፋንታ ነው። ስለዚህ ህንጻችን ደግሞ በእንግሊዝኛ አገላለጥ ዲፕ ሩትድ መሰረቱ የጸና አንድ ቤት ሲታነጽ ይላሉ አንዳንድ አዋቂዎች ወደ ላይ ያደገውን ያህል ወደ ታችም ያን ያህል ነው የሚሰራው። ወደ ላይ የሚያድግበትን አንጻራዊ አስበው ነው ወደ ታች ተቆፍሮ መሰረት የሚታነጸውና መሰረታችን የጸና እንድንሆን በእግዚአብሔር አምላካችን ህንጻ የታነጽን እኛ ማንነታችን መልሶ እንዳያድፍብን ህንጻችንን አክብረን እንድንይዝ ስንወድቅም እንድንነሳ ህንጻችን መሰረቱ እንዳይናወጥ ከተናወጠም ደግሞ መልሰን እንድናንጸው የበረታ ጽኑ የሆነ መሰረቱ የጸና ህንጻ እንዲኖረን በነፍስ ስጋ የተጠበቀን እንድንሆን አምላካችን ይፍቀድልን። በስተመጨረሻ ህንጽሃ አዳም የሚለውን ወረብ ብዬላችሁ ትምህርቴን እጨርሳለሁ። ህንጽሃ አዳም አዳም
እንጽሐ ለቤተ ክርስቲያን እንጽሐ አዳም እንጽሐ ለቤተ ክርስቲያን ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ እንጽሐ አዳም ለቤተ ክርስቲያን የቤተ ክርስቲያን ሕንጻዋ ያማረ ነው፣ ደስ የሚያሰኝ ነው፣ የተዋበ ነው። ሐመልማለ ወርቅ ገባዋቲሃ ሐመልማለ ወርቅ ጎኖቿም የወርቅ አመልማለ ወይም በወርቅ የለመለሙ በወርቅ የተሸፈኑ ናቸው። በወርቅ የተሸፈንን ነን እኛም። ሁሉም ጌጣችን ነው፣ ክብራችን ነው። በቤተክርስቲያን ያሉ ማንኛውም ንዋያተ ቅድሳት በሙሉ የሰው ሀብቱ ቅድም እንዳልኳቸው መምህራኑ ጌጦቻችን ናቸው። መነኮሳቱ ጌጦቻችን ናቸው። ዲያቆናቱ፣ መዘምራኑ፣ ሁሉም የሰንበት ትምህርት ቤት ወጣቶችም ቢሆን ጌጦቻችን ናቸው ለቤተ ክርስቲያንና ሐመልማለ ወርቅ ትባላለች ቤተ ክርስቲያን። እንዲህ ህብረታችን በተለይ ያጌጠ ነው። ከህንፃዋ ባለፈ ለጊዜው ህንፃ ቤተ ክርስቲያኗ በአማረ መልኩ እንደተሰራች ለመግለጥ ነው። ፍጻሜው ደግሞ ለዚህ ነው። ስለኛ ስለ ሰው ህንፃ ስለ ክርስቲያን ህብረት ህንፃ ነውና ህንፃችን ያማረ ነው። ለዛቲ ቤት ሳራራ አብ ቀዲሙ እንዲል ለዛቲ ቤት አነጻ ወልድ ወፈጸመ መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ወይም ሥላሴ ይችን ቤት ቀድመው አነጿት፣ ሰሯት። የሰውንም ነፍስ እንደዛው ሰውንም እንደዛው እና ሰውም ቤተክርስቲያንም ለእግዚአብሔር አንድ ነው። እንዲያውም ከህንፃ ቤተክርስቲያን ያለፈ የሰው ልጅ በእግዚአብሔር ዘንድ የከበረ ነው። ይህን ማወቅ ያስፈልጋል። ብዙ ጊዜ ህንፃ ቤተክርስቲያን ላይ ሳንንጠለጠል ቅድሚያ ማድረግ የሚኖርብን ነገር ምንድን ነው? ሰውን ማነጽ። ሰውን ካነጽ ነው ህንፃ ቤተክርስቲያኑ ይቀጥላል፣ ችግር የለውም። ህንፃ ቤተክርስቲያኑ አይቀጥል ቤተክርስቲያን አይመርባት እያልኩም አይደለም። ግን የሚቀድመው ደግሞ የሚቀድም ቢሆን ሰው ከታነጸ የማይታነጽ ነገር የለም። ከአንድ ህንፃ ቤተክርስቲያን ይልቅ የአንድ ክርስቲያን ነፍስ ይበልጣል። እንዲያውም ከብዙ አብያተ ክርስቲያናት ይልቅ የአንድ ክርስቲያን ሰው ነፍስ ይበልጣል። እና የእኛ መታነጽ ላይ ትኩረት እናድርግ። ግድ የላችሁም፣ እንማማር። መምህራንም አላችሁ፣ እዚህ ጋር ያላችሁ መምህራን አስተምሩን፣ እንማማር። እኔ ብቻ አይደለሁም። እኔ እንግዲህ ከእናንተ የተሻልኩኝም አይደለም። ለመሰባሰብ ያህል ነው። የምትማሩ ወገኖቻችን ቢሆን በርቱ፣ ወደ ትክክለኛው ማንነታችን እንደግ፣ ወደ ስጋው ደግሞ እንቅረብ። ለሁሉም ነገር እግዚአብሔር መልካም ጊዜ ሰላማዊ ዘመን እንዲሰጠን ፈቃዱ ይሁን። የእመቤታችን በዓልን በሰላም ለማክበር ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።